የክፍለ ሀገር ልጆች በእንደዛ ወይ ስላላደግን ብዙ ቻሌንጆችን ስለምናልፍ ከከተማ ልጅ ለየት ያደርገናል ብዬ አስባለሁ። ይሄ ነው ሀሳቤ። ምንድነው ዱዳውን ነው እንዳስገባው ወይስ ከኔ ነው? እና እኔ እድሉ ተሰጠኝ ላውራ። በትልቁ ካረገሽ ቀጥይ። ያ እኔ የገጠር ልጅን ወክዬ ነው መናገር የምፈልገው። ያው ከአዲስ አበባ ልጅና ከገጠር ልጅ የሚለው እንዳለው ላምባዲና በጣም ቻሌንጆችን ማለፍ የሚችሉት የገጠር ልጆች ናቸው ብዬ ነው ማምነው። እና የገጠር ልጅ እውነት ነው ብዙ ቻሌንጆች አሉት፣ በስራም በትምህርትም በሁሉም ነገር ቻሌንጆች አሉት። የከተማ ደግሞ ሁሉም ነገር የተመቻቸለት ነገር ነው እና የአዲስ አበባና የገጠር ልጅ ግን ብዙ ቦታ ሄደው ተሰደውም ሆነ በሀገራችንም ቢሆን የገጠር ልጆች ናቸው በደንብ ውጤታማ ናቸው ብዬ። በትምህርቱ ዓለም የአዲስ አበባ ልጆች ሊሆኑ ይችላሉ፣ ግን በስራው ዓለም ሆነ በትምህርቱ በጉብዝና የገጠር ልጆች ናቸው ብዬ ነው ማምነው። እሺ እህቴ በጣም እናመሰግናለን። ቀጣይ በትልቁ ስትሆኑ አውሩ እባካችሁን። ወጣለች። እሺ ወንድሜ ወይንዬ ሱራ ማን ነው የሚነቅላቸው? ሱራ ኧረ ሱራ እሺ ማውራት የማትችሉ ከሆነ እባካችሁን አትግቡ። ዛሬ ፕሮግራማችን በከተማ ልጅና በገጠር ልጅ ነው። ከተማ ሲባል ደግሞ አዲስ አበባ ማን ነው የሚያስወጣኝ? እሺ አቶ ቡላላ እባክዎትን የገጠር ልጅና የአዲስ አበባ ልጅን ወክለው የሚገቡት ዛሬ ሰፋ ያለ ውይይት ይኖረናል። የገጠር ልጅ ይበልጣል ወይስ የከተማ ልጅ በሚለው ነው። እባክህን ቡላላ እኮ የድንበር ልጅ ነው። የገጠር ልጅ ያለው ቅዱስ ሽቦ የከተማ ልጅ ይበልጣል ወይስ የገጠር ልጅ ይበልጣል ነው እሱ እና መወያያ ንግግራችን። አዎ ወንድሜ። ኦኬ አመሰግናለሁ። በጣም ብዙ ጊዜ የገጠር ልጅ የተሻለ ነው ብዬ አስባለሁ ከከተማ ልጅ። ቅድም እቴ በትምህርትም ስትል ነበርና በትምህርት ራሱ የገጠር ልጅ ነው በጣም ጎበዞች ተማሪዎች ካየን። የከተማው ልጅ ስታይል ላይ ጎበዝ ሊሆን ይችላል፣ አነጋገር ላይ ጎበዝ ሊሆን ይችላል። ግን ትምህርት ላይ እውነት እኔ ከተባለ አብዛኞቹ ወይ 8 ትልቁ እስከ 10 ነው። አብዛኞቹ ካየን አሉ ጎበዞች አሉ፣ ግን ከመቶ 10% ቢሆኑ ናቸው ጎበዞቹ። 90% የከተማ ልጅ እስከ 10 ነው የተማረው። ከዛ በኋላ ግን አለባበስ ስታይል ይችላል፣ ጸጉሩ፣ አነጋገሩ ምናምን ፐርፌክት ነው ከገጠሩ ልጅ ይልቅ። የገጠሩ ልጅ ግን ትምህርት ላይም ጎበዝ ነው፣ ስራ ላይም ጎበዝ ነው። በጣም ሰቃይ ተማሪ ናቸው። የከተማ ልጅ ያስኮርጃሉ ምናምን ነገር። ስራም ሲጀምሩ ዝቅ ብሎ ይሰራሉ። ከዛ እያደጉ ይመጣሉ። ከዛ የከተማውን ልጅ ደግሞ ቀጥሮ ያሰራሉ። ብዙ ጊዜ ካያቸው የከተማ ልጆች እርድና ብቻ ገንዘብ ይመስላቸዋል። የአዲስ አበባ ልጅ እያልን ብናወራ፣ ምክንያቱም የአዲስ አበባ ልጆች ገብተው በደንብ እንዲከራከሩበት ነው። አመሰግናለሁኝ። ኦኬ በደንብ እንድንጣላበት በል። ላምባዲና ስርዓት ያዝ። ይህ ፕሮግራም አዲስ አበባ ልጅ ትልቁ ስኬቱ አሁን ላዳ ጠፍቷል። ያኔ ላዳ ነበረች። ላዳ ከገዛ ያቺን ሰማያዊ በነጭ ላዳ ከገዛ በቃ የስኬት ጫፍ ላይ ያለው ያቺን ላዳ ወደ ሌላ ነገር አይቀይራትም።
የእናቱን ቤት አያሳድስም፣ ግን ያቺ ላዳ ይነዳል። ከዛ በጣም ደግሞ ተዝናና ከተባለ የጊዮርጊስና የቡናን ጨዋታ ማሊያ ለብሶ ይገባል፣ ይደግፋል፣ ያዙ ይለቁኝ ይላል። ከዛ ደግሞ አልፎ ከተረፈ የቴዲ ኮንሰርት አለ፣ እዛ ላይ ገብቶ ይቀውጠዋል። ከዛ በኋላ አይቀየርም፣ እዛው ነው የሚሆነው። የገጠሩ ልጅ ካየ ግን ስታዲየም ቦታ ላይ ጫማ ሲጠርግ ታየዋለ፣ መርካቶ ሲሸከም ታየዋለ፣ ረዳት ሆኖ ከዛ ሹፌር ሆኖ ከዛ በኋላ የራሱ መኪና ይዞ ቤት ሰርቶ ምናምን ነገር ፏ ብሎ መጨረሻ ላይ ያ የከተማው ልጅ ባባይ የውሎ የለሽም 50 ብር ምናምን ብሎ ያን የገጠር ልጅ ይጠይቀዋል። ለዛ ብዙ ጊዜ የገጠር ልጅ የተሻለ ነው ብዬ አስባለሁ። ግን አልገባኝም ቡላ፣ ለአንተ የከተማ ልጅ ነው። ይሄ እኮ ነው ችግር ላምባ። ይሄ እኮ ነው ልጠይቋ የገጠር ልጅ ነው ከተማ ልጅ የተዘጋጀው። አዳምጠኝ፣ ይሄ ፕሮግራም የተዘጋጀው የገጠር ልጅና የከተማ ልጅ በመወከል ነው። እና ሰዎች እድል ሲሰጣቸው ብቻ ነው ማውራት የሚችሉ። አትቀልድ ላምባ፣ አትቀልድ። ለመጨረሻ ጊዜ ማስጠንቀቂያ ሰጥቻለሁ፣ አትቀልድ። እጅቡ ማን ወክሎ ነው ያወራው? እሺ የገጠር ልጅን ወክሎ ነው ያወራው። ውድ አድማጮቻችን በአዲስ አበባ ልጅና በገጠር ልጅ መካከል ያለውን ልዩነት እንዲሁም አከራካሪ ነገሮችን በማንሳት እዚህ ህብረተሰቡን ያንጻል፣ ይገነባል ያልነው ንግግር እንናገራለን ከብሽሽቅና ከስድድብ ነፃ በሆነ መንገድ። እሺ የአዲስ አበባ ልጅ ካለ መናገር ይችላል። ሚውታችሁን አንሱ። የገጠር ልጅ ምን የአዲስ አበባ ልጅ ዴቮ ወይ ላውራኔ? እሺ የአዲስ አበባ ልጅ ነው የገጠር ልጅ? የአዲስ አበባ ልጅ ነኝ፣ ቄራ አካባቢ። እሺ እሺ። አሁን ቡላላ በሰጠው እንትን ላይ ነው ትምህርት ቤት በሚለው ማለት ነው። አካባቢ ሳይንስ ላይ ስንማር ከሴት ልጅ ግርዛት ቀጥሎ የገጠር ልጅ ትምህርት ቤት ይሄድ እየተባለ ነበር የተማርነው። 10% የገጠር ልጅ የሚሆነው ትምህርት ቤት የሚሄደው እንጂ አብዛኛው ትምህርት ቤት አይሄድም። ላይክ ፊልም ላይ ምንም ላይም ስናየው ማለት ነው። ገባ አይደለ? የከተማ ልጅ እድሉን በብዛት አያገኝም። ምንድነው ኢትዮጵያ ላይ ስልጣን ምንም ሲመጣ በጦርነት ስለሆነ እድል አናገኝ። ወንድሜ ይደገም። ምንድን ነበር ያልከው? ከግርዛት ከሴት ልጅ ግርዛት ቀጥሎ የገጠር ልጅ ትምህርት ቤት ይሄድ እየተባለ የተማረው ሰምታል። ይቅርታ አድርግልኝ ጅቡ፣ ከስድብና ከብሽሽቅ ነፃ የሆነ ተብሎ ነበረ እና ግን አልተሳደብኩም። ቡላ ላይ ያልተሳደብኩም፣ ላምባ አልተሳደብኩም። ይሄ ስድብ አለ። የሴት ልጅ ግርዛት ለሁለተኛ ስለገባ ከዚህ ቤት ልትባረር አንድ እድል ብቻ ነው ያለ እንዴ። ስነ ስርዓቱን አስጠበቃ። በአዲስ አበባ ያለውን ልዩነት ለማወቅ ያክል ህብረተሰቡን ያንጻል፣ ይገነባል የሚለውን ንግግር እናደርጋለን። ቀጥል። ጅቦ ስላልተገረዘ ነው። እሺ ይሁንሽ። ገባ አይደለ? እና ተምሮ ላይ ምናምን ነገር በሚሉት አያስኬድም። እንግዲህ ያየነውም የሰማነውም ያንን ነው። ትምህርት ቤት ይሂዱ፣ ወደ ትምህርት ገበታ ይመለሱ እየተባለ ሲወራ ነው እንጂ በትምሮ ደረጃ እንትን አላልንም። እንዳልከው ደግሞ አሁን ስልጣኑ ላይ ምንም ላይ ብትሄድ ያው በጦርነት ስለሆነኛ ሀገር እድሉን አያገኝም። የከተማ ልጅ ቻንሱ የለውም እንጂ አረ በደንብ አድርጎ የከተማ ልጅ ይበልጣል። እሺ ወንድሜ በጣም እናመሰግናለን። ቀጣይ ተረኛ ማውራት የሚፈልግ ካለ ሱራ እስካሁን እድሉ ተሰጥቶ አላወራም። ሱራ ወንድም ሱራ። እሺ እናመሰግናለን። ቦብ ቦምባርሊ ሰላም ነው እንዴ? ወይ ጆ አለን። የአዲስ አበባ ልጅ ነው የገጠር ልጅ ወክለ የገባው ወንድሜ? እኔ አዲስ አበባ ልጅ ነኝ ጀለስ። እሺ ቀጥል። አዎ ሲጀመር መነጻጸር የሌለበት ነገር ነው የተነጻጸረው ማለት ነው። አይነጻጸርም። የአዲስ አበባ ልጅ የገጠር ልጅ ተምሮ ምንም እኮ ያመጣው ነገር እኮ የለም እኮ እያየናቸው ነው። ስልጣን ላይም ቁጭ ብሎ ምንም ያመጡት ነገር የለም። የገጠር ልጅ ከተማረ የገጠር ልጅ ያልተማረ የከተማ ልጅ በጣም ይሻላል። የአዲስ አበባ ልጅ ቢያንስ ሺም ይዟል። የሆነ ሳትማር ህይወት ያስተማረች ነገር አለ። ገብቷል። እነሱን ነገር አያውቁትም። እና ትምህርት በሚለው ደግሞ እንደ አዲስ አበባ ልጅ የተማረ የለም። እንትኑን አላገኘም፣ እድሉን አላገኘም። የመታየቱን እድል፣ የሆነ ቦታ ላይ የመቀመጡን እድል፣ ያንን እድል ደግሞ የማያገኘው ስለማያሽቃብጥ ምናምን ነገር ነው እንጂ ሰግጠ ምናምን ነገሮችን አታሳልፍም። የአዲስ አበባ ልጅ ስትሆን የምንጎዳበት ነገር ይሄ ነው። ከገጠር መጥቶ እስኪ የገጠር ልጅ እዛው ገጠር ላይ ለምን አያልፍለት? አዲስ አበባ ላይ መጥቶ ነው የሚያልፍለት። ገብቶሃል? እያየ ነው እያላገጥን ምናምን ነገር አናታችን ላይ ወይ መኪና ይገዛል ወይ የሆነ ነገር ብቻ ማለት
እሱ ያንን ነገር ለመግዛትና ለማድረግ ግን የሚያደርጋቸው ትበለጣላችሁ በገጠር ልጅ ማለት ከገጠር መጥቶ አንተ ማለት አረማመዱ ነው። አንተ ሸሚዘ ለምሳሌ የሆነን ሰው ብር ለመጠየቅ ወይ ሰርተም ሊሆን ይችላል ብቻ ያው በሚለው ብር ለመጠየቅ የሆነ ነገር ችግር ካወራብህ ታልፈዋለህ። ገብቶሃል አይደል? የገጠር ልጅ ግን አልፎም እውነቱንም ነግረህ ማለት ፈትሾ ሊወስድበት ይችላል። ይህ ነገር ደግሞ በትምህርት ብቻ ሳይሆን በላይፍ የምታገኘው ነገር ነው። ይህንን የምታገኘው የአዲስ አበባ ልጅ ሆነ ስታሳልፈው ነው ነገሮችን እንጂ እስኪ አሁን መርካቶ እኔ አሁን ያው ወደ ተክልዬ ምናምን ነኝ። የመርካቶ ልጅ አንድ አለ ሱቅ ያለው የለም እኮ ቢያንስ ምን አለ ተራ ነው ያለው። ያ ግን እዛ ጋር ሱቅ ምናምን ነገር የከፈተው ምናምን ነገር ግን የሆነ ነገር ሲሰራ ያ ቦስ ነበረ ገብቶሃል። እና እንደዛ ነው ጅቦ። ቴንኪው አመሰግናለሁ። እሺ ቦባ በጣም እናመሰግናለን። አንዴ ጥያቄ አለኝ እኔ ደሱ እኔ ልናገር። ቆይ አንዴ ምእመናን በተራ ነው የምናወራው። ቅዱሳን የአዲስ አበባ ልጅ ወይስ የገጠር ልጅ ይበልጣል በሚለው ክርክር ላይ ነን። ህብረተሰቡን ያንጻል ይገነባል የሚለው ንግግር ነው የምንናገረው። ፍቅር ስላልተናገርሽ እባክሽ ምንድነው ጥያቄሽ? ለሱ ማለት በትምህርትም የአዲስ አበባ ልጆች ይበልጣሉ ብሏል። የገጠር ልጅ ሆኖ የተማረ የለም እንዴ? እንደዛ ብትመልስላት የተማረ አለ ፍቅር ተምሮ ግን እስኪ ተምሮም እኮ ቦታ የያዘ ሀገርን የሚያንሸራሽረው በአሁን ሰዓት ማን ነው? ተይው በአሁን ሰዓት አይደለም ከበፊት ጀምሮ ማለት ነው። ከተማዋን የሚመራው ማን ነው? ከበፊት ጀምሮ ማለት ነው። የአዲስ አበባ ልጅ እድል ተሰጥቶት አቅም ያልተማረ ስላለ ነው ኖሮ ነው ያልተማረ ቢጨመቁ ማለት ነው። የእውነቴን ነው የምልሽ አዲስ አበባ ላይ የሆነ ማስተሬት ምናምን ያለው እንትን እነዛ ቢጨመቁ አይደርሱበትም። አንድ ካልኩሽ ከህይወት አንጻር ስልጣን ላይ የአዲስ አበባ ልጅ የማይወጣበት ምክንያት አንድ ማስመሰል ስለማይችል ነው። ሁለት ደግሞ ነገሮችን ስለሚፈታ ነው። እሺ አንድ ጥያቄ ልጠይቀው ጅቦ አንዴ ልናገር። አንዴ እስኪ አያይዞ እንዲመለስ በየተራ መናገር ካለብንም በየተራ ነው። ቅዱሳን ሞጊልዳ እባክህን ወንድሜ እባክህን ሞጊልዳ። እሺ እየበላው ስለሆነ ነው። አንድ ሰው ይናገር። የአዲስ አበባ ልጅ ነው የገጠር ልጅ ነው? ለኔ እድል ሰጠኝ። አሁን እኮ ነው የገባው። ማን አማሃራ አምሃ እንዴ? እሺ አማሃ ቀጥል ወንድሜ። እኔ ከሁለታቸውም የተለየ ሀሳብ ነው ያለኝ። ስኬት ወይም የአዲስ አበባ ልጅ ወይ የገጠር ልጅ ወክለ ነው መግባት የምትችለው መከራከር የምትችለው። የተለየ ሀሳብ አለኝ። መናገር አልችልም። አይቻልም፣ ክልክል ነው። እኔ የገጠር ልጅ ነኝ። ስኬት ወይም ለሀገር አዳምጠኝ። ያው አማ ወንድሜ አዳምጠኝ። እኔ የገጠር ልጅ ነኝ። የከተማ የአዲስ አበባ ልጅ እበልጣለሁ። እኔ አዲስ አበባ ልጅ ነኝ። የገጠር ልጅ እበልጣለሁ። ይሄ ነው ውይይታችን። እንደዛ ይባልም ከተማ ወይም ገጠር በመወለድ እኮ አይደለም ወንድሜ። የዛሬ ፕሮግራማችን እንሆ በአዲስ አበባና በገጠር ልጅ መካከል ማድረግ አይቻልም። እንደዚህ አይነት ሀሳብ የተሳሳተ ሀሳብ ነው። አሁን እባክህን አትጨቃጨቀኝ ወንድሜ። አይቻልም። ቀጥል። የገጠር ልጅ ወክለህ ነው የምትገባው? የከተማ ልጅ ጀነራይዝ አላደርግም እኔ። እንዴ ምን ሆነህ ነው? መልካሙ ቀጥል። በእውነት በመሰረቱ አያጅቦ አመሰግናለሁ። እኔ የገጠር ልጅ ነው ደግፌ የምናገረው። አሁን እኔ ሞዴል ማን ነበር? ሞጊልዳ ነው። ከገጠር መጥቶ ገመችስ እየነዳ ነው። ስለዚህ የገጠር ልጅ ነው የሚሻለው። ለፍቶ እግሮ የሚኖረው እሱ ነው ለማለት ነው። አመሰግናለሁ አያጅቦ። እሺ ሌላ ሜላት ማውራት ትችያለሽ እህቴ? ሜላት እሺ አትችልም። ሰላም ነው። እሺ የገጠር ልጅ እና የከተማ ልጅ ወክለሽ የገዳሽ አዲስ አበባ ልጅ አዲስ አበባ ልጅ የምኛ ስለሆነ ነው እንጂ ሰክሰስፉል መሆን ይችላል። ግን ይሉንተኛ ስለሆነ ከኋላው በመጡ በገጠር ልጆች ይበለጣል። ያ ማለት ግን የአዲስ አበባ ልጅ ሰነፍ ነው ማለት አይደለም በእኔ አስተያየት። እና አዲስ አበባ ልጅ አድቫንቴጁን ቢያገኝ አዲስ አበባ ልጅ ሰክሰስፉል ይሆናል። ይሉንተኛ ስለሆነ ነው የምለው። እና የከተማ የአዲስ አበባ ልጅ ይበልጣል እያለች ነው። እሺ ቡላላ ወደ አንተ እንመለሳለን።
አመሰግናለሁ ቅዱስ ጅቦ። ቀደም ዲቦ ወይም ደግሞ ቦብ ማለት የአዲስ አበባ ልጅ አዲስ አበባን አስተዳድሮ አያውቅም ሲል ነበርና አዲስ አበባ እኔ እንግዲህ እንደማውቃት ትልቅ ከተማ ናት እንጂ ላዳ አይደለችም። ላዳ ነው ዝም ብሎ የምታሽከረክረው ሳትማር ተምረህ ዝቅ ብለህ ሰርተህ ተጋፍተህ ሀገሪቷን ማስተዳደር ትችላለህ። ይሄ በጣም ቀላል ነው። ግን አብዛኛዎቹ ትምህርት ላይ ያላቸው አቋም አሉ እኮ ጎበዝ ተማሪዎች እኮ አሉ። በጣም ብዙ ደረጃ ይደርሱ እኮ አሉ። ግን ጥቂት ናቸው ነው፣ በጣም ጥቂት ናቸው። ገጠሩ ላይ ደግሞ የትምህርት እድል በደንብ ስላልተመቻቸላቸው ነው እንጂ ሲመቻቸላቸው ምን ያህል ቶፕ ተማሪ እንደሆኑ እናውቃለን። ባይዘው ስኮላር የተሰጣቸው እኮ እየመጡ ይማራሉ እኮ ብዙ ቦታ ላይ ጎበዝ ስለሆኑ። አሁን ካያቸው ትላልቅ ቦታ ላይ ያሉ ሰዎች ብታጣራቸውና ብታያቸው የገጠር ልጆች ናቸው። እውነቱን ነው ከተባለ ለምን ይወሻሻል? ሀገር ላይም እኮ ቁጭ ብለው እያስተዳደሩ እኮ ያሉት እኮ ስለተማሩ ነው። ገባችሁ? ትምህርታቸውን ስለተማሩና ዝቅ ብሎ ስለሰሩ ጎበዝ ስለሆኑ ነው። የከተማ ልጅ ግን አላ እንትን ሼም ይዘዋል። አንድ ሁለት ደግሞ እንትን አይልም። አሁን ፖለቲካ ውስጥ ገባ ስትለው ፖለቲካ አይመቸውም ጭራሽ። አዲስ አበባ ላይ እንዳለ ማታ ማታ መታወቂያ አንጣ ብሎ እየመታ መታወቂያ የሚጠይቀው ከገጠር የመጣው ዝቅ ብሎ ጥበቃ ሰርቶ ከዛ ወታደር ሆኖ ምናምን ከፖሊስ ሆኖ ነው። ገባ? እንዲያን እድል እያገኙ አይጠቀሙትም። ያን ባለመጠቀማቸው ደግሞ ራሳቸው ነው መውቀስ ያለባቸው እንጂ የገጠሩ ልጅ ከከተማው ያነሰ ነው ብሎ ጀጅ ማድረግ አያስፈልግም። ምን ያሁን እውነት እናወራ ከተባለ በተማርኩበት ትምህርት ቤቶች እንዳለ ከገጠር መጥተው በጣም ቶፕ ሆነው ከኦል አንደኛ እየወጡ ብዙዎቹ ከነሱ ሲኮርጁ አይተናል። ግን ስታያቸው ምን አልከኝ? እድሉ ይሰጠኝ ቡላላ ኦኬ። ምንድን ነው የከተማ ልጅ ስለሆነ ወጂ እሺ። እና አብዛኛውን ጊዜ በቃ እድል ካገኙ የአዲስ አበባ ልጅም የገጠር ልጅም እኩል የምትወያዩበት ነው። ግን ማን ይበልጣል? በቃ የገጠሩ በጣም ይበልጣል። የሚሰጠውን እንዳለ እድል ይጠቀማል። እና ደግሞ አክቲቭ ናቸው። እናቴ ትሙት ለትምህርት አክቲቭ ናቸው። ለእርድና ከሆነ የከተማው ልጅ በእርድና ይበልጣል። ለዛ ላይ አክቲቭ ነው። በትምህርት በመለወጥ ከሆነ ግን የገጠሩ ልጅ የተነሳበትንም ቤተሰቡን ማህበረሰቡን ስለሚያውቅ ያን ችግር ለመፍታት ሲል የራሱንም ህይወት ለማሻሻል ሲል በጣም ጎበዝ ነው ከሚባሉ በላይ። ይሄን ደግሞ አምኖ መቀበል ጥሩ ነው። ጠጋ ብሎ ደግሞ ጥንካሬያቸውን መውሰድ የተሻለ ነው ብዬ ነው ማስበው። ቡላላ ጥያቄ ያለኝ ጅቦ። እሺ የከተማ ልጅ ሲባል አዲስ አበባ ብቻ ነው እንደሚመስላችሁ? ግን እናንተ አይ አዲስ አበባ ነው እንትና ግን እያወራን ያለ ነው እንጂ እሱ አይደለም። ምን ነው ለምን እንደዛ አልሽ? ምክንያቱም እኛ አሁን ለምሳሌ የክፍለ ሀገር ልጆች ሆነን ግን በጣም ከተማ ውስጥ ነው ያደግነው። ከተማ ማለት ነው ምን የምትባል ከተማ? ስምንት ቆርቆሮ ስብስብ ብለው ያሉበት ሁሉ ከተማ ነው እንዴ? አንቺ ቆይ ወይ የአዲስ አበባ ልጅ የተባልሽ ሆነው እንለይም። ታይ የአዲስ አበባ ልጅ እና አዲስ አበባ ውስጥ ራሱ ጥግ ጥጉን ስትሄድ ስንት ገጠር አለ? የኔም ቤት በአዲስ አበባ ልጅና በገጠር ልጅ መካከል ነው። እባክሽን ትወያይ ይዘን። ኦኬ ሶ ከአዲስ አበባ ውጭ ያለው በሙሉ ገጠር ነው እንበለው። ሐዋሳ፣ ሻሸመኔ የአዲስ አበባ ልጅ ግን አዲስ አበባ አያጅቦ አዲስ አበባ የሁሉም መከማቻ አይደለ እንዴ? አይ ቆይ እሱ ከአዲስ አበባ ልጆች ጋር መወያየት ትችላላችሁ። የገጠር ልጅን ወክላችሁ የገባችሁ የገጠር ልጅ። በጣም ብዙ ጥያቄ ነው ያለኝ። እሺ ኦኬ፣ ክፍለ ሀገር ልጆች ነን እኛ። ያው ገጠር አይደለም ያደግነው ከተማ ውስጥ ነው። ግን ያው እንለያለን፣ ልዩ ችሎታ አለን። ቡላላ እንደገለጸው ቅድም የትምህርት እንትናችንም የተለየ ነው። እንደ ከተማ ልጅ ብዙም እንትን አለን። ምንድነው ትኩረት ሰጥተን ነው ትምህርት ላይ የምንማረው። ምን የምንለው ሰክሰስፉል የሆነው በአብዛኛው የክፍለ ሀገር ልጆች ነን ብዬ አስባለሁ። እኔ ክፍለ ሀገር ነው ምለው እንጂ ገጠር አይደለም ምለው። ገጠር አለ፣ ገጠር ይለያል። 5 እና 6 ጎጆ የተሰራበት እሱ ነው ገጠር የሚባለው። ግን ሲቲ የሆነ ከተማ ብለን ነው የምናየው። እና ዩኒቨርሲቲ ባለበት አካባቢ ሁሉ ለምሳሌ በየክፍለ ሀገሩ ዩኒቨርሲቲዎች አሉ። እዛ ውስጥ የሚማሩ በጣም ብዙ ሰክሰስፉል የሆኑ የክፍለ ሀገር ልጆች አሉ። የአዲስ አበባ ልጅ ብቻ አይደለም ሰክሰስፉል የሆነው ማለት ነው በትምህርቱ። እና በአጠቃላይ ግን ማጆሪቲው የሚበዛው የክፍለ ሀገር ልጅ ስለሆነ የክፍለ ሀገር ልጅ ይበልጣል ብያስ። እናመሰግናለን። ኦጂ ቀጥል ወንድሜ። ይሄ ድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ከዛ በፊት ሐሳቤ ከመግለጼ በፊት ንጽጽሩ ከምን አኳያ ነው? ከምን አንጻር ነው?
የገጠር ልጅ ይበልጣል፣ የአዲስ አበባ ልጅ ይበልጣል። በምን በምንድን ነው ይበልጣል ብለህ? በምንም ነገር ይሁን፣ በእርድናም ይሁን፣ በገንዘብም፣ በሁሉም በተለያየ ነገር የሰው ልጅ እንደ ሰው ልጅ እንደ ገጠር ልጅና እንደ አዲስ አበባ እንደ ሰው ልጅ ካልክ ያው በልቶ እጁን የሚታጠብና በልቶ እጁ ላይ የሚጠርግ አንድ አይደለም። ጅብ ቀጥል። ምንድን ነው የምታወራው? እና ሐሳብ ስጥ። የአዲስ አበባ ልጅ ምን አለ መሰለህ ሐሳብ የለውም ማለት ነው። አይ አይደለም። ከገጠር ልጅ በምን ትበልጣለህ? በብዙ ነገር። አሁን ለምሳሌ የገጠር ልጅና የአዲስ አበባ ልጅ ስታወዳደር ማለት ነው ያደጋገርና ያላደጋገር እንደማለት ነው። ገብቶሃል? ያደጋገር እንዴት ነው እንጂ ከተማውን እኮ አይደለም። ከተማውማ ይለያያል፣ ግን ከተማው አንተ ካላደግ አስተሳሰቡ አንተ ልታስብ የምትችለው በከተማው ነው እንጂ በገጠር አይደለም። ኧረ የገጠር ልጅ ያላችሁ የት ናችሁ? እሺ ቀጥል፣ አውራ። ገጠር መጥቶ አይደል እንደ ከተማውን የሚመራው? ያው እኛ እኮ ሼም ስለሚይዘን ነው እንጂ እድል እንስጣችሁ ነው የሚለው። በአስተሳሰብ ደረጃ አሜን። የገጠር ልጆች ብዙ አሉ፣ ስንት የተማሩ ሰዎች አሉ። የተማሩ የሉም ለማለት ፈልጌ አይደለም፣ ግን በአስተሳሰብ ደረጃ የከተሜውን ያህል የገጠሩን ሊያስብ አይችልም። ከቴክኖሎጂ አንጻር ቴክኖሎጂ የሚደርሰው ቀድሞ ከተማው ላይ ነው፣ ከዛው ነው ወደ ገጠር የሚሄደው። አክሰሱም ያለው አብዛኛው የአዲስ አበባ ልጅ ነው ከገጠር ልጅ። ቴክኖሎጂውን የምታንቀሳቅሰው አዳነች አበቤ አይደለች እንዴ? የአዲስ አበባ ልጅ ፋይዳ ኤግዛክትሊ። ግን አዳነች አበቤ ልታንቀሳቅስበት የቻለችበት ምክንያት አዲስ አበባ ስለመጣች ነው እንጂ አዳነች አበቤ አይደል እንዴ ከጅማ መጣ ፋይዳ። አዳዲስ የሚመጡ መኪኖች የሚነዱት የገጠር ልጆች እንደሆነ ታውቃለህ አይደል? ዶጂ አረ ተራውን ካያችሁ እና ስማ ቦሌክስ መሬቱን ከሰጣችሁን እኮ እኛ መንዳት እንችላለን። ምን ችግር አለ? ኖ ለማንኛውም ዳስታል እባክህን ወንድሜ። ጤና ይስጥልኝ ሚስተር ጅቦ። ቀጥል። እኔ የምለው የገጠር ልጅ ነው የሚበልጠው። ቢኮዝ የገጠር ልጅ በተለይ እንደ ኢትዮጵያ ለአንድ አገር የጀርባ አጥንት ነው። ያ ማለት ምንድነው? የአገር ዳር ደንበር የሚጠብቀው የገጠር ልጅ ነው። አሁን ከላይ እስከታች ያለው አመራር የገጠር ልጅ ነው። አሁን ለምሳሌ በወታደር ቤት ብትሄድ ጀነራሉ ሙሉ የገጠር ልጅ ነው። እስቲል ጠቅላይ ሚኒስተሩ ራሱ እኮ የገጠር ልጅ ነው። ሶ የከተማ ልጅ ያው አንዳንድ በትምህርት ዘርፉ ላይ አክቲቭ ናቸው፣ የአራድዬ ልጆች ናቸው። ግን ይሄ ወንድ ከመሆን አንፃር ግን ብዙ ይቀራቸዋል፣ ይሽለጠለጣሉ። ገባ ላይክ እንደዚህ አገር ሲደፈር ምናምን አይዘምቱም። እና የገጠር ልጅ እንደ ገጠር ልጅ እንደ ክፍለ ሀገር ልጅ ማን ይሆናል? በያ ዳሚ ቀጥል። ለምን አልሞቱም ነው ዳስታለ ዳሚ ቀጥል። አሳብ እኔማ ጅቦ እኔ የምለው የገጠር ልጅ ይበልጣል። እሺ ሐሳብን እንዴት ይበልጣል? ወዴት ነው? እንዴት ነው? ሂድበት። እሺ ዳኒ ወጥቷል። ዩናይትድ ኢትዮጵያ ታላቅ አክቲቪስታችን ነው። ከአዲስ አበባ ልጅና ከገጠር ልጅ ማን ይበልጣል? ጅቦዬ ዌልካም ብራዘር፣ እንዴት ነህ ልኝ? ደህና ነህ? መጀመሪያ አንተ በሳቅ እየገደልከን እኮ ነው በእናትህ። አይ እኔ ሁለቱም እኩል ናቸው ባይ ነኝ፣ ግን ትሪት ስንደራረግ እሱ ላይ ችግር አለ። ሁለቱም የራሳቸው አንግል አላቸው። እንደውም አብዮት ካሳዬ ስለ ሁለቱ እኮ አንደኛው ከተማ ይዞት ሄደ፣ ከተማ የነበረው ደግሞ ገጠር ይዞት ሄደ በሳምንቱ ብሎ የተናገረው ነገር ነበር ትዝ ይልህ ከሆነ። እና ሁለቱም እኩል ናቸው። በፖለቲካ እይታቸው ግን ይለያያሉ። የፖለቲካ እይታቸው በብዛት ጋዜጣውም ሚዲያውም ምኑም ኤክስፖዠሩም በብዛት ያለው ወደ ከተማ ስለሆነ ከተማ ያለው ትንሽ ሞር ኤክስፖዝ ይሆናል ብዬ አስባለሁ። ገጠር ያለው ግን የሆነ የአሉ ነገር ነው የሚደርሰው። አሁን አላቅም በሁለተኛ አይነት ደረጃ ያለ ነገር ነው የሚደርሰው። ያም ሆነ ግን ንቃተ ህሊና ላይ የገጠሩ ከተነሳና ከቆረጠ ከባድ ነው፣ በጣም ይከብዳል። የከተማው ግን ያደፍጣል፣ ይመቻመቻል አይነት ነገር፣ እንደዛ አይነት ነገር ነው የምናየው። አሁን ለምሳሌ ልንገርህ፣
$1.5 ሚሊዮን በየወሩ እናስገባለን፣ ነዳጅ ወጥቷል እና ኮንግራጁሌሽን ብሎ በአገሪቱ ብሔራዊ ቤተመንግስት ቴሌቪዥን ተናግሮ ህዝቡ ተደሰተ። ኦኬ ተባለ። ኋላ ምን ሆነ? በማይክራፎን እየወጣ በእግር ቀጥል አለው። ቀጥል እንግዲህ ታክሲ የለም ነዳጅ የለም ቀጥል ሲለው መንገዱን አጭቆ መንገዱን አጭቆ አንገቱን ደፍቶ ተያይዞ ወደሚሄድበት ሲሄድ ነው የታየው። የከተማ የአዲስ አበባ ሰው ዩናይትድ ወንድሜ፣ እኔ ጥያቄ ግን ገብቶሃል? አሁን አንተ ወደ ፖለቲካ አደረከው። አንተ የገጠር ልጅ ይበልጥብሃል ዱን ወክለ ነው ያለብህ። ማን ይበልጣል? አሁን ሁለቱንም እኩል ማምጣት አይቻልም። የሰው ልጅ እኔ የገጠር ልጅ ነኝ። ያው እንግዲህ ለራስ ማዳላት ካልሆነ ገጠር ልጅ ነው የሚሻለው ባይ ነኝ። የገጠር ልጅ ይሻላል። ለምን መሰለ? አዎ በየትኛውም አንግል ለምን ችካላ ላይም ተምሮ ላይም በጣም ጎበዝ ናቸው የገጠር ልጆች። ከያዙ አይለቁም። ገባ? ያኛው ዝም ብሎ ሲያውደለድል ነው የምታየው። ምልህ ገባ ማለት የሆነ አራዳ ሊጫወት ይላል። የመናቅ ነገር ይታይበታል እና የሆነ የቀደመ ይመስለውና ሲፈጣፈጥ ነው የምታየው በብዛት ቱ ቢ ሆነስት። የገጠሩ ግን የሆነ ነገር ጀምሮ ግብ የማድረስ ደረጃ ላይ በእርሻውን ብትል ቤዝ ነው ለሀገሪቱ። እሺ ቀጣይ ተናጋሪ ዳኒ ተቋርጦብህ ነበር። እባክህ ወንድሜ የከተማ ልጅ ወይስ የአዲስ አበባ ልጅ ወይስ የገጠር ልጅ ማን ይበልጣል በሚለው ዙሪያ ላይ ነው። እባክህ ዳኒ ለምንድን ነው የሚወጣው? እሺ ዚዙ ላምባ ዳግም ተመልሰ መጥተሃል። አደራ እንዳትቀባጥር ዚዙ። አቤት ጅቦነት እንዴት ነህ? እሺ እኔ ሀሳቤ የአዲስ አበባ ልጅ ሲባል ወይ የጨርቁስ ልጅ ወይ የቄራ ልጅ ምናምን ብቻ አይደለም ብዬ ነው የማስበው። ዳርዳር የሚኖረው ጦር ኃይሎች ሲምሲ ምናምን የሚኖርም የአዲስ አበባ ልጅ ነው አይደለም? የምሬ ነው። በኩል ላይ አይታይም። ገባ? በአዲስ አበባ ልጅና በገጠር ልጅ መካከል ማን ይበልጣል ነው። ይሄን ነው እንግዲህ ሀሳቡ እንደ ሀሳብ። እሺ የገጠር ልጅ ይበልጣል። የገጠር ልጅ ብልጥ ነው፣ ሰግጦ ጥሩ ደረጃ ላይ ይደርሳል። የአዲስ አበባ ልጅ ግን ያው ከርፈፍ እንዳልን ይቀድሙናል ነው የምለው እኔ። አንቺ አዲስ አበባ ልጅሽ መበለጥሽን ታውቂያለሽ በደንብ። የአዲስ አበባ ልጅ ነኝ። የገጠር ልጅ ሆንኩ እላለሁ አንዳንድ ነገር ላይ፣ ምክንያቱም መሰገጥ ስላልቻልኩበት ማለት ነው። ዋው በጣም እንዲህ ማመናች እንዲህ አዲስ አበባ ልጅ እንዲሳምን ደስ ይለኛል። በገጠር ልጅ በጣም ኖ ጅቦዬ እንዴት መሰለህ? አሁን ለምሳሌ እኛ ሸመኛ ነን። ሸመኛ ደግሞ ፈልገን ያመጣነው ሰው ከአንዳንድ የተፈጥሮ ይሆናል። ገብቷል? ያደግበት ማህበረሰብ አካባቢ ላይ በዙሪያ ያለ በቃ ስታድግ በሼም ነው። እነሱ ደግሞ በቃ ግግም ናቸው። አይደለም ሀገር ቤት ውጭ ሀገር ላይ አሁን ለምሳሌ ሳውት አፍሪካ ነው የምኖረው። እዚህ ያለ አዲስ አበባ ተወላጅና አሉ በብዛት ደግሞ የወሰና ልጆች በጣም ዲፈረንት ነው ያለው። ያ ደግሞ ያመጣው ምንድነው? እነሱ ግግም ናቸው። ገብቷል? አሁን የአዲስ አበባ ልጅ አንድ ቤት ላይ ለ10ተኛ ብትለው አይተኛም። እነሱ ግን 20 ሆነው ይተኛሉ አንድ ክፍል ላይ ይችሉበታል። አሮ ነው እንዴት አድርገው እንደኖሩ ነው አይዲያ ላይ አሁን ሜዳ ላይ አይደለም የመተኛት በየዞ ወይ ዶሚኒት ኬሻ ላይ አይደለም ነው ወይ ዶሚኒት ልጨርሳል ኬሻ ቆይ እንደው ፍረደኝ በማምላክ እኛን ለሀያ ይተኛሉ ይልና አሁን ኮየ ፈጨ ኮያ ፍርዳ እና ማን ያረገን የት ነው ያለው አሁን አንተ ማን ያረገን መተኛት የለም። ሁለተኛ ደግሞ ላይክ አንድ ልጨርስ ሀሳብ አንድ ደግሞ አልጋ ማከራየት እርድና ነው እንዴ? አልጋ ምናምን በር ላይ ቆመ። ኧረ ላሽ ወሮም ልጨርስ ይላል እንዴ? ሰማኝ። ሁለተኛ ደግሞ ጉልጉላ እየበዙ ነው። አዲስ አበባ ልጆችን አስገቧቸው ፕሊስ። የገጠር ልጆች በዝተዋል። ንግግራቸውም አጥንት ሰባሪ እየሆነብን ነው። የሸገር ያልስ ልጆች እባካችሁ ቀጥ
ሁለተኛ ደግሞ ላይክ የሚያስተዳድር ምናምን እየተመራችሁ ያላችሁት በማን ነው ለሚለው የት ሄደን እንዋጋኛ? ኢትዮጵያ ላይ ሁሉም መጥቶ ተዋግቶ ነው ስልጣን እየያዘ ያለው። ለመዋጋት እኮ አያመችም አዲስ አበባ። የት ሄደን እንዋጋ? የት ሄደን እንተኩስ? ገባ እንጂ አንድ እስኪ ተምሮ በትምህርቱ ደረጃ ነው ስልጣን ያለው ጥራልኝ እስኪ። አዳነች አበቤ ነች ወይስ ከዚህ በፊት የነበረው አርከበ ቁባይ ነው? ማን ናቸው? ሁሉም ታግለው ታጥቀው ገብተው ነው የሚያስተዳድሩ ነው ያሉት። እድሉን አላገኘም የአዲስ አበባ ልጅ። እድሉ ቢሰጠው በደንብ አድርጎ ያስተዳድራል። እንደውም የተሻለ ያደርገዋል። ምክንያቱም የአዲስ አበባ ልጅ ሸመኛ ነው አልኩ። ለብቻው ሳይሆን ለኛ እያለ የሚያስብ ነው። እነሱ ለራሴ ወንድሜ እያንጸባረክ አዳምጠኝ ዴቮ፣ እያንጸባረክ ያለው የገጠር ልጅ እንደሚበልጥ እኮ ነው። ታገለም ለፋም በልጦን አይደለም በልጦን ሳይሆን ቻንሱን ስላገኘ ነው። ንግግር እኮ አሁን ንግግር የሚያንጸባርቀው እንደተበለጥክ ነው። በቃ እነሱ እንደዚህ አድርገው ምክንያት ፈላጊ ነህ እንጂ ተበልጣል። ኖ እንደነሱ መኖር አንችልም ማለት ተፈጥሮ ከፈቅድልህ ምክንያት እየፈለክለት ነው። ጅቦ ሐሳብ መናገር ቆይ የት ሄደን እንዋጋ ያልከው የት ሄደን ነው አሁን እያሳደደህ ያለው? ቂጥቂጥህን እያለ አቅ ነው። ቆይ ግን ጅቦ እኔ ሐሳብ አለኝ። ሐሳቤ ምንድነው? የአራድዬ ልጅ ምን መሰለህ፣ አንደኛ ነገር ሻንሱን አላገኘም። የአዲስ አበባ ልጅ ከአዲስ አበባ ልጅ በላይ ሻንስ ያለው ማን ነው? ገጠር እኮ ያለ ነው ክፍለ ሀገር ያለው ኢቭን የሆነ ኪሎ ሜትር 10-12 ኪሎ ሜትር በእግሩ እየሄደ የተማረ ልጅ እኮ ነው ውጤት አምጥቶ ምናምን የሆነ ትልቅ ቦታ ላይ የሚደርሰው። የአዲስ አበባ ልጅ አጠገቡ ስንትና ስንት አይነት ስንትና ስንት ቆይ ሻንሱ የለውም አልታየም ማለት ነው። የገጠር ልጅ እኮ ነው ሻንስ የለውም። ጅቦዬ በቁማቸው ሞተዋል እኮ የሉም። እንዴት ነው ነገሩ? ደግሞ ይኸውልህ ሼም ስለሚይዙ ያራዳ ልጅ ምናምን የሚባለው ነገር ምን እንደሆነ ታውቃለህ? ዝቅ ብሎ ለመስራት ሼም ይይዝ ከሆነ ችግሩ ያንተ አብዲ ጅርታ ገብቷል። እንግዲህ አዲስ አበባ ልጆች ዛሬ የታላችሁ? ድምጻችሁ ጠፋ። በገጠር ልጅ እየተረገጣችሁ ነው። ቀጥል የገጠር ልጅ እሺ ብቻ ለትምህርትም ቢሆን ለተለያዩ ሻንስ እያየሽ አስገብሽ ለተለያዩ ሻንስ ከገጠር ልጅ የአዲስ አበባ ልጅ ብዙ ቻንስ አለው ራሱን የመቀየር በትምህርትም ቢሆን በተለያዩ ነገር የከተማ ልጅ ከመሆኑ አንፃር ብዙ ሻንስ አለ የገጠር ልጅ የሌለው። የገጠር ልጅ ግን የከተማ ልጅ ያለውን ሻንስ ላይ ለመድረስ ተጋግጦ ነው። እሺ ኦጂ የአዲስ አበባ ልጅ አንዴ ላምባ አውርታችኋል። የገጠር ልጆች በጣም የአዲስ አበባ ልጆች እየናቃችሁ ነው። አወራራችሁ ምናምን ንቀት የተሞላበት ነው። ኦጂ የሸገሩ አዲስ አበባንስ እሺ ጅቢያንስ አይ በስልጣን ደረጃ አስተያየት ልስጥ እና ለመሰለሽ ጅቡ በስልጣን ደረጃ ስታስብ የሚመጣው እንዳለ ባለስልጣን የምታየው ከገጠር ተዋግቶ ነው የሚመጣው። አዲስ አበባ ላይ የዛሬ ስንት ዓመት ከኢትዮጵያና ትግራይ ጦርነት ላይ አይታል። እንግዲህ ሁሉም የተፈራራበት ጊዜ ማለት ነው። ማንን አምኖ ነው የሚዋጋው? ይኩዚ ስለዚህ ስልጣን የሚያገኙት ያው ከገጠር ተዋግቶ ይመጣል። ያው እንግዲህ አይን እያየ አትዋጋም ነው ማንን አምኖ ኤግዛክትሊ ይኸውልህ ጅቦዬ ማርሽ ልቀይርለት ራሱ ባመጣው ያ የከተማ ልጆች አቃጣሪ ስለሆናችሁ እኮ ስለምታቃጥሩ ባሪ አዲስ አበባ ልጆች የትራሽ የገጠር ልጆች ያቃጠራችሁ ይኸውልህ ከመጣው ከንቱ ጋር ስለምታጨፍሩ እኮ ነው። እኛ ግን ሸገሪያንስ ካመንበት ወደ ኋላ ብሮዬ በጦርነትስ ቢባል ማን ነው ደፋ? ማን ነው ጀግና ተዋጊ? ቆይ አንዴ በተራ ብናደርገው አዶ ሸገር የአዲስ አበባ ልጅ ያው ነኝ። ቀጥይ። እሺ አይ እኛ ያው ተሰልፈንም ቢሆን ሽንት ቤት አለን እንጂ በቅጠልና በድንጋይ ቂጣችንን አንጠርግም። እኛ መንግስትን በድንጋይ ነው የምንዋጋው፣ በጥይት ሳይሆን። እኛ ሸመኛ ነን። እሺ ፈጣጣ አይደለንም፣ ጨካኝም አይደለንም። አንድ የገጠር ልጅ አምጥተ ጠላቱን ረድ ብትል ያርዳል። የአዲስ አበባ ልጅ በጩቤ እንኳን ወቅቶ ሮጦ የሚሄድ ነው። የዚህን ያህል የማዘን እንትን አለ። ወቅቶ ሮጦ የሚሄድ ማዘን ነው። ከወገብ በታች ነው የሚወጋው። ከወገብ በታች ነው የሚወጋው። አዲስ አበባ ልጅ ከወገብ በታች ነው የሚወጋው፣ አንገት አይደለም። አዶ ሸገር በቃ ተበልተሻል። የገጠር ልጅ በልጠውሻል። ላይ ደም ስለማንወድ ነው። አብዲ ጌታቸው እንዴት ነው የገጠር ልጅ ወክለን የገባው የአዲስ አበባ ልጅ? ብሮ እኔ የገጠር ልጅ ነኝ። በቀደም ገብቼ ነበር እኮ
ምን ላውራ? የአዲስ አበባ ልጆች ካላችሁ ላምፓዲና አወራ፣ ዩናይትድ እያወራ ነው። ምን ላውራ? በእርግጥ ኦሸገር ዘሸገር እሷ ናት ያወራችሁ በድንጋይና በቅጠል ምናምን ያለችው። ለእሷ ትንሽ መልስ ልስጣት። የሸገር ልጅ እኮ ቤት ውስጥ ነው የሚጸዳዳው። እንዘን ጠዋት ላይ ተነስቶ በፌስታል ያራውን ጠዋት ይጥላል። የክፍለ ሀገር ልጅ ደግሞ ዝናብ እየዘነበ ጅብ እየጮኸ ጫካ ውስጥ ራቅ ብሎ ነው ሽንት ቤት የሚጠቀመው። ደግሞ በቅጠል አይጸዳዳም፣ በውሃ ነው የሚታጠበው። ብዙ ወንዞች አሉ፣ ወራጅ ወንዝ አለን፣ እንታጠባለን እንጂ ቤት ውስጥ በፌስታል ተጸዳድቶ ጠዋት በረንዳ ላይ አይጥልም። ጅቦ ምን አለ መሰለህ፣ አሁን አዲስ ነገር በቃ የገጠር ልጅና የአዲስ አበባ ልጅ አዲስ ነገር እያስተማረ ነው። አዲስ አበባ ሲመጣ ያደረገውን ነገር ነው የሚነግረን ያለው ጅቦ። ኖ ዌይ የሚያውቀውን ነው ሚውት አድርግ። ሲጨርስ አትዘቡ ብለናል። ጅቦ እየዘለፉ ነው። ፖፖ የለም መዘላለፍ፣ ይሄ መዘላለፍ አይደለም። እህታችን አሁን የገጠር ልጅ በድንጋይና በቅጠል ነው የሚጠርገው አላለች። እሱ ደግሞ ምን ተሰጠ? ጅቦ የምራውን ከተማ አዲስ አበባ ላይ ጅቦ አንድ ነገር ልጨምርልህ። እንደውም በጣም አስደንጋጭ ነገር ልንገር። አብዲ አውራሽ ዩናይትድ ታወራለህ አንተ፣ አክቲቪስት ነህ ታወራለህ። እሺ የምራውን አዲስ አበባ ላይ ከቤቱ ፖፖ የሌለው ሰው አለ? የምር እኔ አሁን እንግድነት ሄጄ ፖፖ ሰጡኝ። ሽንት ልጅ ና ብዬ በር ልከፍት ስል እንካይን ፖፖ ሲሉኝ ደነገጥኩኝ። እኔ እንዴ እኔ እኮ ትልቅ ሰው ነኝ ምናምን አልኳቸው። ብቻ እኔ ሌላ ጥያቄ ካለ መልሳለሁ። ዩናይትድ አንተ ቀጥል። አይ አንድ ነገር ልጨምርልህ፣ ድንጋይና ቅጠል ስላሉ ማለት ናቸው። እናቴ ትሙት ቀጥልሽ። ድንጋይና ቅጠል ስላሉ ይኸውልህ አዶናይ ካካውን ዘፈዘፈው። አክስቴ ቤት ነው ያለሁትኝ እርት አርጌ ዘፈዘፈውና ከዛ ስልጡነን በምናምን ነው የምንጠርገው ምናምን ያለውን ፍላይ ሲያደርገው ውሃው የለም፣ ቁጭ ብሎ ታጠነው። እንግዲህ ይሄ ነው መሰልጠን? እስኪ ንገሩ። እንደ ባህር ዛፍ ቁጭ ብሎ ታጠነው። ራስ ተፈሪያን ጃስ ተሰሪያ ዩናይትድ የአዲስ አበባ ልጆችንም አንዳንዴ ቦታ እየሰጠናቸው፣ የገጠር ልጆች ብቻ አይደላችሁም። የአዲስ አበባ ልጆች ካላችሁ ገባ በል። ቀጥል። እየታፈንን ነው ጅቦ። እሺ ፍትሃዊ ነኝ እኔ። ራስ ተፈሪ ድምጽ ታፍኗል ወንድሜ። ይሰማል። እኔ ገጠር ልጅ ነኝ ጅቦዬ። የገጠር ልጅ ነህ? አዎ ይገርምሃል። የአዲስ አበባ ልጅ እዚህ እኔ ባለሁበት ሁላ ያስቀኛል። የሚገርም እዚህ እኔ ባለሁበት ከንፈራቸው ይታይ ጅቦዬ፣ እንዴት እንደሆነ ግራ ነው የሚገባ። እንዲህ ሳምባ ነው የሚያክለው። ጋንጃው ወደ ምናምን በጭሰት ምናምን ስራ አይሰሩ። ምን ሆነ እንደሆነ አላውቅም። እንጸልይላችሁ። ደብሮ ነው አይደል? የአዲስ አበባ ልጅ ማለት ነው። ፖፖ የመጣው ለከተማ ልጅ ነው እንዴ? ስማ ጅቦ የገጠር ልጅ ወክሌ ከቡት እንዳለ የከተማ ልጅ ነው። ስማ ጅቦ የገጠር ልጅ ስማ፣ ስታድግ ምን መሆን ትፈልጋለህ ሲባል ምን እንደሚል ታውቃለህ? የአዲስ አበባ ልጅ ነው የሚለው። ቆይ ተፈሪያን ይጨርስ። ተፈሪያን ጅቦ አንድ ጥያቄ አለ። ተፈሪያን ይጨርስ። አልጨረሰም። እናቴ ትሙት አልጨረሰም። ተፈሪያን ራስ ተፈሪ እንዳለ እዚህ ወለ ደደብ አፍሪካ ነው የሚኖረው። አዎ ደደብ አፍሪካ ነው የሚኖረው። ቺኮችን በመደዳ አስረግዞ ይወል ማንነታችን አትተዋል። እና አንተ የገጠር ልጅ ወክሎ የገባው ጅቦ ቃልን አስገባው። የከተማ ልጅ አይደል? አስገባው። አንዴ ልጨርስ ጅቦዬ፣ አንዴ ይጨርስ። የሚገርም እንዳለ ቦምባርሌ ነው የሆነው። 35 ኪሎ ጋንጃ ነፍቶ 35 ኪሎ ነው። እንዴት ነው ሰላም ነው ስትል ፒሳያ ነው ይላል። እኔ ግራ ገባኝ። ምንድነው ፒሳያ ብለህ ስትጠይቅ 45 ኪሎ ጦዞ እንዴት ነው እናደርጋቸው ግን? እሺ በጣም እናመሰግናለን። ራስ ተፈሪያን የገጠር ልጅን ወክሎን የገባው። ሚልካ የገጠር ልጅን ወክለሽ ነው የአዲስ አበባ ልጅን ወክለሽ የገባው? አይ እኔ ሸገራንስ ነው ከየኔ የገባሁት። እሺ ጓል መቀሌ ሸገራንስ ጁንታ ነኝ። አይጋጭም ግን እናስማማዋለን ጅቦዬ። እሺ አዲስ አበባ ልጅ አሁን እኮ ይኸው አዳምጪ፣ በገጠር ልጅና በአዲስ አበባ ልጅ መካከል ነው። አንቺ አሁን ትግራዋይነትሽን ወደሽው ደረትሽ ላይ ተነቅሰሽዋል። እነሆ የአዲስ አበባ ልጅ ሳይሆን
የገጠር ልጅ እንወክለሽ ነው መናገር ያለብሽ። ቻላ ጅቦ ያንተ ካልክ የገጠር ልጅ ወክዬ ነው። አንቺ ሸገር ያን ካልሽ መብትሽ ነው። ቀጥ ምንድነው አንተ የምታሳምነው? የሸገርን እያለች አይደል እንዴ? በገጋጋ በመቀሌ ወሰደኝ ነው። በቃ እንደውም በቀሌ ወክዬ ነው የምናገረው። እንደውም ሽሬን ወክዬ ነው የምናገረው። በአባቴ ሽሬ ስለሆንኩኝ ሽሬን ወክዬ ነው የምናገረው። ግን ምንድነው የምናገረው? አንቺ ያደግሽው አዲስ አበባ ነው። በአዲስ አበባ ይሄ ልጅ ያደግኩት አድጌ ያው አዲስ አበባ እያያዘሽ ነው። ቀጥ እሺ፣ ደስ እንዳለሽ። እሺ አሁን ምንድነው እያወዳደርን ያለ? ማን ይበልጣል? ከአዲስ አበባ ልጅና ከገጠር ልጅ ማን ይበልጣል? ሸገራን ስር የሚበልጠው ምን ጥያቄ አለ? እስቲ ንገሪኝ። አሁን አንዳንድ ሰዎች እንዳትቀየሙ። አሁን ምንድነው መሰለህ ምን ይበልጣሉ ካልከኝ፣ አሁን እነሱ ገና እንደመጡ ራሱ እነሱን ትራንስፖርት ማስያዝ ምናምን ራሱ እዳው ለኛ ነው። ገባህ? አይሆንም፣ ከባድ ነው። ሚኪ ሸገራን ሰው አለ ከታች እያየኝ ነው። እና የሸገር ልጅ ሞ ምንድነው መሰለህ ከሁሉም ሙድ ጋር ተስማምተህ እንድትኖር ያደርግሃል። እነሱ ግን ስግጥ ካሉ ስግጥ ነው፣ አይሆንም። ከነሱ ጋር መስማማት ይከብዳል። ሰማሃል? ተረዳህተህ ለመኖር ማለት ነው። ሶ እኔ አይ ፊል ላይክ ሸገራን ስሞን በጣም ጥሩ ነው። ግን ሸገራን ስሞን አንዳንድ ጅልጦች አሉ። ሁሉም ሸገራን አራዳ ነው ወይም ምናምን ማለት አልችልም። በርድና አይደለም እኮ ማን ይበልጣል እኮ እኔን በቤት እየሰማሽኝ በርድና ብቻ ሳይሆን ባኗኗርን በምንም በተለያዩ ነገር አይ እኛም እንበልጣለን። እሺ እናመሰግናለን። ወደ ገጠር እናልፋለን። ጅቦ ጥያቄ አለ። ቆይ አንድ ዩናይትድ ጥያቄ ምንድነው? አሁን ግብጽ ብትወረድ ግን አልተቻሉም፣ እሳቶች ናቸው። ጅቦ ግብጽ ብትወረድ የሸገር ልጅ ታምነዋለህ? ሜዳ ላይ ጦር ሜዳ ላይ ስማ ጅቦ ለዚህ መልሳለኝ። በዚህ ሰዓት ስማ እኛ በምራቅ ቢሆን አንዋጋም። አከራካሪ ነኝ። በምራቅ ቢሆን አንዋጋም። ሸገር ያማል። እንኳን ሊዋጉ ወገብ ይዞ መሰዳደብ ቢሆን ራሱ አይሰዳደቡም። ቶሱ በቲማቲም አንዋጋም ማለት ነው። ወቻቻና ኤርትራዊ መሰለኝ እኮ የአራዳ ልጅ ነው ወክሎ ነው የገባው። የአዲስ አበባ ልጅ። እሺ ቀጥል። አይደለም እባክህ ፎቶ ያስታውቃል። አይደለም ላምባርጊኒ በመጪት እየነዱ ያሉት የገጠር ልጆች አይደሉ እንደኛ ስም ብቻ ተርፎን ቁጭ ብለን አሁን የከተማ ልጅ የአዲስ አበባ ልጅ ነው የገጠር ልጅ? እኔ አዲስ አበባ አይደለም ጀሞ ነኝ እኔ። እሺ ቀጥል ሐሳብህን። ስለ የከተማ ልጅነት መገለጫውን ግራ ገብቶኝ ዛሬ ላይ ከተማ ልጅ የተባለ ያለው የት እንዳለ ራሱን መልክ እየሰሩብን ያሉት እኮ እነዛ ናቸው። ምን አዲስ አበባ ልጆች የመኪኖቹን ስም ያውቃሉ። የክፍለ ሀገር ልጅ ግን መኪኖቹን ይነዳል። ባለ መኪና ባለቤቶች እና ዘመዶች እየሰጡ እንዴት አንነዳ ያማል እንዴ? ግን አንድ ነገር አለ። ቆይ የአዲስ አበባ ልጅ ሆናችሁት ክዳችሁ የገጠር ልጅ መሆን አምሯችሁ ነው ማለት መከራከር ትችላለህ አንተ። አንቺ እውነት ለመናገር በዚህ ሰዓት የገጠር ልጅ መሆን ነው የሚያዋጣው። ለምን በለኛ አታያቸውም እንደ እና አብዲ እየመጡ ገመቺስን እየነዱ ገመቺሱና ላምባርጊኒ ወጃቸው ነው እኛ ክላክስ ሲያረግ እና ታዲያ ስማ ያ ቀልዱን ሰምታል ጅቦ? እሺ ሪቮን ተበልቶ ፓርክ አድርጎ ተበልቶ ሚስቱ ጋር ደውሎ ሪቮ መጣች ብሏል። ይሄ ነው እንግዲህ የምታወዳድረን እንዴ? ስማ ወንድሜ አሁን አንተ በቃላት ብቻ እኮ አይደለም እየሰማኸኝ ነው። በቃላት አይደለም ነገርኩህ እኮ በስልጣን ደረጃ ያው ዘሸገር ይዘታገኝ መበለጥህን ደግሞ አሁን ብዙ የአራዳ ልጆች ገብተዋል። ራሳቸውን የገጠር ልጅ አድርገው ነበር ሲወያዩ። እርድና አይደለም እኮ ጅቦ በርድና ጉዳይ እኮ አይደለም። አሁን የገጠር ልጅ እንዳለ መሬት ነው የሚሰጠው። ልጆች ገብተዋል። አዳምጠኝ። ብዙ አዲስ አበቤነት እርድና መስሎ የሚታያቸው ማለት ነው። ድሉ ማይሰጠን ጅቦ እንዴ? እሺ አቡካ ላላ ቀጥል። ኦኬ አመሰግናለሁ በጣም። እኔ አሁን አዲስ አበባ ነው የምኖረው። እስቲ አዲስ አበባ ልጆች ካላችሁ ግቡ በእናታችሁ። ግን እሺ ቀጥል። አንዳንድ ቁጥር እየላካችሁ ግቡ። ግን ስታወዳድር እውነታውን ስታወዳድር በቃ ተሽለው እየተገኙ ያሉት እነሱ ናቸው። ልክ እኮ ነው። እነሱ ነገርኩ ባለባበስ ስታይል በመከተል ባነጋገር እኮ ከከተማው የተሻለ ሊሆኑ ይችላሉ። እሱ ደግሞ ስኬት አይደለም። አብዱኪያር ምን አለ እንግዲህ አብዱኪያርን የአዲስ አበባ ልጅ እንዴት እንደሚወደው ይዞ መገኘት ነው ትልቁ ጨዋታ ብሏል። በቃ ካልያዝክም ነው ፋራ ነህ ማለት ነው። በዚህ ሰዓት ላይ ቢበጅ ቀርማ ስትገኝና ስትሰራ ነው። እጅ ላይ ብር ሲኖር ነው። ቤት ስትገዛ ነው። መኪና ስትገዛ ነው። ለእናት ለአባት ጥያቄ ጠይቀኝ ብለክ ዛጋር ብለክ ጥያቄ ጠይቀኝ። ዝም ብዬ ሰማሁ ነበረ። ለዛ ነው ሸገሩ
እና ለእናትና ለአባት መትረፍ ስችል ነው፣ ለሚስት መትረፍ ስችል ነው። አብዛኛውን የአዲስ አበባ ልጅ እኮ እናውቃቸዋለን እንዴት እንደሚኖሩ። እዛ ቀበሌ ቤት ውስጥ እናትና አባቱ ጋር እየኖረ ድጋሚ ደግሞ ሚስቱን ይዞ መጥቶ እዛ ወልዶ ከዛ በኋላ አንድ ሽንት ቤት ደግሞ ለ15 ለ14 እየተጠቀሙ ሚስጥር ማውራት አችልም እኮ ማታ ላይ ጎን ለጎን ይሰማሉ እኮ። በዚህ ልክ ከሆነ ከተማ ውስጥ አድገህ ከተማ ውስጥ ኖረ ህይወትን ካላሻሻልክ ካልተቀየርክ ንግግር እርድና ገንዘብ አይሆንም፣ ምግብ አይሆንም፣ ስኬት አይሆንም። በቃ አለቀ። የገጠሩ ልጅ ግን መጥቶ አፈር በልቶ ሊስትሮ ጠርጎ መርካቶ ላይ ተሸክሞ ቴኒስ ምናምን ጆቶን ያጫውቶ በቃ ማይሰራው ነገር የለም። ያ ሁሉ ስራ ሰርቶ ልክ ወደ 30ዎቹ አካባቢ ሲደርስ እድሜው የራሱ ቤት የራሱ መኪና ይኖረዋል። ገባ? አንተ ባባዬ ምናምን ብለህ ባባዬ ምግብ አይሆንም መጨረሻ ላይ ተራብኩ ትላለህ። እንዴ እርድና ይመስለው ለከተማ ልጅ ምንድነው? ሱስ አይደል እንዴ? ማጪስ መቃም ድራፍት ቤት ቁጭ ማለት አይደል እንዴ እርድና ይመስለው? ይሄ እርድና አይደለም። በቃ መግባባት ትችላላችሁ፣ ሰዎች ከሰዎች ጋር ምናምን ነገር ፒስ መሆን ትችላላችሁ፣ ግን ወደ ገንዘብ መቀየር አትችሉም። ይሄ ደግሞ ጉድለት ነው። በቃ ይሄን እኮ አምኖ መቀበል ነው። ብር ያዝ፣ ተለወጥ፣ ከዛ ትልቅ ነኝ በል፣ እሻላለሁ በል። ቋንቋ ስለቻልክና አረማመድ ስለቻልክ ኮፍያችን ኮፍያ አድርገህ ስለተጓዝክና ሱሪን ዝቅ ስላደረግክ አንተ እርድና ነው አይደለም እኮ። እንደውም እውነት እናውራ ከተባለ ይሄን አልናገረውም፣ ይቅር ስሜት ያጣርኩት ማይሆን ነገር ውስጥ ስሜታዊ አትሁን። ለማንኛውም ምን አለ ነው ሲራም ሲሪየስ እናት ትሙት አዲስ አበባ ላይ ነገር አይ ቡሌክስ ይወል ጥረት ስትል ራሱ አንዴ ምዕመናን አንዴ እንዳልዘረጋግፋችሁ አንዴ ያው ምዕመናን ይህ ፕሮግራም የተዘጋጀው እንዳታስወርደን ጂቦ ሳትነግረን እንዳታስወርደን። እሺ አብዲ አላስወርድሽም ያራዳል። በአዲስ አበባ ልጅና በገጠር ልጅ መካከል ነው። እኔ ከሁለቱም ነፃ ሁኜ ነው ቤቴን እንዲወያዩበት እንትን ያደረኩትና ብዙ የአዲስ አበባ ልጆች እየገቡ ሀሳባቸውን ቀይረው የገጠር ልጅ መሆን አምሯቸው ይሁን የአዲስ አበባ ልጅ ነኝ ብሎ መከራከር ደብሯቸው ይሁን አላውቅም፣ ብቻ ብዙዎቹ ሀሳባቸውን እየቀየሩ ነው። እሺ ዮማ ቀጥል። ዮማ ሰላም ናችሁ? ሴት ነኝ። ደህና ነኝ። እሺ እኔ ማማ ሀውስ። እሺ እኔ የአዲስ አበባ ልጅ ደግፌ ነው እዚህ ጋር ታወራ ነበር። ግን ብዙ ሴቶች ግን ያራዳ ልጅ ለመሆን በጣም ትጠራላችሁ ብዙ ጊዜ ሳይ። አሁን ብዙ ወንዶች ለመጣር ሳይሆን ያ ሴቶች ገንዘብ እንወዳለን፣ ነገር ግን ፍቅር ይበልጣል በሚሉ እሺ እና የአዲስ አበባ ልጅ አሁን እሱ አይሰራም ምናምን ነገር ስላለ ነው ቡላላ። እንደ አዲስ አበባ ልጅ የሚሰራ የለም፣ ነገር ግን ህዝቡ አያሰራውም። እዛ ጋር ንቅሳቱን አይቶ ወይ ፀጉሩን አሳድጎ ሲያየው ይሄማ ዱርዬ ነው ሊሰርቅን የመጣው እንደዛ ተብሎ ነው ሁሉም የሚባረረው አይደለም። ማንም ሰው እዛ ጋር አምኖ ስራ የሚሰጣቸው ሰው የለም። ሁሉም ተሰዶ እያለቀ ነው። አብዛኛው የአዲስ አበባ ልጅ ስደት ነው የጨረሰው። ሴቷን ራሱ ብትወስድ ግማሹ አረብ ሀገር ነው ያለው፣ ግማሹ ሊቢያ ነው ያለው። ስለዚህ እኛ አዲስ አበባ ልጆች መስራትን እየፈለግን ነገር ግን እዛ ጋር ስራ አምኖ የሚሰጠን ሰው የለም። ጥያቄ ልጠይቅሽ እዚህ ጋር ዮማ፣ እኔ እሺ አሁን ለምሳሌ ሊስትሮ ሊጠርግ ካለ አንድ ሰው ከመጣ ንቅሳት ካለው ወይ እሱ ጋርማ አላስጠርግም ጫማዬን ያስወልቅብኛል ብሎ አይሸሽም መቼስ አይደለ? ወይስ የትኛውን ስራ ነው የምትይው? አሁን ብዙ ስራዎች አሉ። አዲስ አበባ ልጅ ሊስትሮ አይሰር ነው ወይ ስራ ሰው አምኖ አያሰራንም ስትይኝ እኮ ነው። አሁን እዚህ ጋር ግልጽ አድርጊልን፣ ምን አይነት ስራ ነው? አሁን ሰው የሸገር ልጅ የአዲስ አበባ ልጅ ጠዋት ላይ ይነሳል፣ ቁርሱን ይበላል፣ ያገኘውን ነገር እንዘን ከሰዓት ላይ ጫት ይገዛል፣ ከዛ ይቅማል፣ እንዘን ማታ ላይ ደግሞ ካለው ለምን ተስፋ ይቆርጣል? አሁን ለምሳሌ የክፍለ ሀገር ልጅ ከክፍለ ሀገር ይመጣል፣ ሊቸገር ይችላል፣ የሚያድርበት ቦታ ሊያጣ ይችላል፣ ውጪ ላይ ያድራል፣ እንዘን ተነስቶ ይሸከማል፣ ሎተሪ ያዞራል፣ ሌስትሮ ይጠርጋል፣ ኔክስት አመት ላይ ቤት ይከራያል፣ 2-3 ሆኖ ከዛ በቀጣይ ደግሞ የራሱ ቤት ለብቻው ተከራይቶ ይወጣል፣ ከዛ ያገባል፣ ልጅ ይወላል። ራሱ እንዳደገ ልጁን አያሳድግም፣ ቢያንስ የተሻለ ህይወት ይሰጠዋል ልጁ። ነገር ግን የአዲስ አበባ ልጅ ደግሞ አየሽ በተራዩ መሬት ከማደር ቤት ጋር ተከራይቶ ከጓደኞቹ ጋር ብቻውን ከዛ አግብቶ ቤት ገዝቶ መኪና አይሹ ደረጃው ያማታል። ቆይ ልንገር አንድ ነገር ልንገር ጅቦ፣ እንደዚህ አይነት ስራ የሚሰራው ማለት ነው። ጅቦ አንድ ነገር ስማኝ፣ እኔ አሁን ተምሬ ኦጂ ተረጋጋ። የገጠር ልጅ እየበለጧችሁ ነው ባነጋገር። እናቴን ሉአብ አንተ መሀል ጣልቃ ትገባለህ። የአዲስ አበባ ልጅ ነኝ፣ የሚበልጠው የገጠር ልጅ ነው። አመኑ በቃ የአዲስ አበባ ልጆች አምነዋል። ለምን እንደሆነ ታውቃለች ብሎ ሌላ ነገር አይደለም። የሚበልጠው የገጠር ልጅ ገገማ ነው። በቃ ሁሉንም ነገር ይገገማል።
የከተማ ልጅ ደግሞ ማለት ነው ሼመኛ ነው። ከኋላ የመጣ እንዲያሳልፍ ይፈልጋል። አሁን ቀበሌ በገገማም ሆነ በሼም ተበልጣችኋል። ግና መብለጥማ ማንም ያውቃል ይበልጣል። ግን ምንድነው መሰለህ በሼም ነው ያራዳ ልጅ ተበልጣ ሼመኞች ነው። ኖ ቅድም ትልቅ ነገር አንስተዋል። ልጅ ሼመኞች ነው። ለምንድን ነው መኪና ጋላሪን ብትሞሉ ሼመኛ ናችሁ የከተማ ልጆች። ነገር ግን የገጠር ልጅ ደግሞ ማለት ነው ያው የክፍለ ሀገር ሰው አሁን ጄቱንም ምንም ብትነዱ የታወቀ ነው። እሱም ጠጡ ጤጣጤ በሷ ናት ቅመሟን ማለት ነው። በቅመሟ ነው እንጂ ማንም ለፍቶ አይደለም። ምንድነው ጣጡ ጢጣጡ? ግልጽ አርጊልን እስቲ። የገጠር ልጅ አይሽ ግልጽ አርጊ እያለሽ በቃ የገጠር ልጅ ይዘምት ተናገሪ ይታወቃል። ምንድነው ግልጽ አርጊ? ግን ሼመኛ ነው። ሼመኝነት ግን ዳቦ ይሆናል፣ ቤት ይሆናል። ይኸውልህ ያጣውን እኮ አይደለም ሼም ይዛቸው ለምዶ ታውቃላችሁ። ከፍተኛው የከተማ ልጅ እስከ 10 ነው የተማረው። የከተማ ልጅ ሊያነቃ እስከ 10 ነው የተማረው። እግዚአብሔር የከተማ ልጅ በቃ ከፍተኛ እስከ 10 አይደለም ቡላ ቢጨርስ ማለት ነው ሼም አይዞ እስከ 8 ምናምን ሰርቶ መብላት እንዳለበት ስለሚገነዘብ ይቅርታ አርጊልኝና እርፍና ግን ይዞ መገኘት ነው ሊዋም የምር ነው። እኔ ጅቦ ያልገባ ነገር ብዙ ነገር አለ። ማርያም ጥያቄ አለኝ። እንዳይታመኑ አሁን አምነው ስራ አይሰጡንም አለች ልጅቷ። እንዳትታመኝ የሆንሽው ምን ሆነሽ ነው? ምን ሆናችሁ ነው? አንተ ደገሞች ስላሉ አሁን እንኳን እዚህ ለራሱ ስናወራ በደግምነት ነው። ይመች ያራዳ ልጅ ጊፍት ጋላሪንም ታብታብም እያደረጋችሁ የአዲስ አበባ ልጆች በገጠር ልጆች እንደተበላ የከተማ ልጅ እህቴ በቃ እህቴ አዳምጪ። ሼም የሚለውን ደጋገምሽው። በሼም የገጠር ልጅ እንደተናገረው አብዲ በሼም ዳቦ አይሆንም፣ ሼም ቤት አይሆንም፣ መኪና አይሆንም። ሼሚሽን ይዘሽ ሻሸመኔ ገብተሽ ጡዥ እያለሽ ነው። እኛ እንግዲህ የገጠር ልጅና የአዲስ አበባ ልጅን እያወዳደርን ነው። እስካሁን እየመሩ የሚገኙት የገጠር ልጆች ናቸው በሚገርም ሁኔታ። እናቴን ዴቮ ቀጥል። የአዲስ አበባ ልጅ ብቸኛ የአዲስ አበባ ልጅ አንተ ወይ እሱ ከመቀጠሉ በፊት ተቀይሯል። የገጠር ልጅ ነኝ ብሎ አምኗል። እሺ አያጅቦ ወየ ጌሙን አስተዋውቃ እንዴ። እሺ ከዛን ይቀጥላል። ሜይ 9 የቀጠሮ ጌም አለብኝ። ማናችሁም እንዳትቀሩ እባካችሁን። ይህ የህልውና ጉዳይ ነው። ባልና ሚስትን ነው የምገጥመው፣ ዴዚንና አሞራውን። እባካችሁ የከተማ ልጆችም የገጠር ልጆችም እንዳትቀሩ። ብቸኛው የአዲስ አበባ ልጅ የገጠር ልጅ ጊፍት እየሰጠህ ነው። ተመልከት እንግዲህ አሽሙር መሆኑ ነው። ቀጥል ዴቮ ቀጥል። ዴቭ አልታመን ያሉበትን ምክንያት ይንገሩን። ሳላማያምኑ ነው የማይሰጡን ስራ አለች። ኦኬ ማንታመንበትን ምክንያት ልንገርህ። እኔ ዩናይትድ ስራ ለመቀጠር ስመጣ እንዳንተ አይነቱ ሰው ነው የሚያጋጥመኝ። ገብቶሃል? አንተ ደግሞ ከከተማ ልጅ የምትመርጠው የገጠሩ ልጅ ነው የምትመርጠው። የምታስገባው የምትቀጥረው እሱን ነው። ሲምፕል አስዳት። እኔ በጅቦ እግዚአብሔር እኔ ስራ ስፈልግ ኢትዮጵያ ውስጥ ማለት ነው ያጋጠመኝ ነገር በዘር ምናምን ሁላ ነበር። ስለዚህ አዲስ አበባ ልጅ አይሰጠውም እድል፣ ለመቀጠር አይሰጠውም እድል። ፋራው ነው እንዲቀጠር የሚደረገው። ፋራው ያልፍለታል። እንደምን አያልፍለትም? አሁን የምታየው ነገር እኮ ነው። ቅርብ ጊዜ 4-5 ዓመት በፊት ትናንትና ማናቃቸው ሰዎች መጥተው ነው ላያችን ላይ ገመችስ የሚነዱት አይደል? ያን ገመችስ እንዴት ነው የሚያገኘው? ግን የገጠር ልጆች ናቸው። የገጠር ልጅ ነው ግን ማን ነው የሰጠው ነው? ጅቦ በቃ የአዲስ አበባ የገጠር ልጅ ነው የሰጠው። ራቁትህን መተህ አንተ ስራ ልትቀጠር ያምራል እንዴ? እንደ እብድ ራቁትህን ጥለህ መተህ ስራ እንዴት ትቀጠራለህ? ይኸውልህ የሰው ልጅ አስተሳሰቡ አለባበሱ አይደለም። ገብቶሃል? ይሄ ሰው አለባበሱ እንደዛ አድርጎ የመጣው ላይኖር ይችላል፣ ብር ላይኖር ይችላል። ግን ጭንቅላቱን አይተዋል? አሰርተህ ሞክረው አይተኸዋል? በውጫዊ ማንነት ስለምታምኑ እኮ ነው። ኦጂ ለምን ግን ቀጣሪ አልሆኑም? እነሱ ለምን እሱ ጋር ሄዳሉ? እነሱ መጀመሪያ ቀጣሪ መሆን ሲችሉ ያን ቦታ ነገርኩ እኮ። አሁን እኮ በቀላሉ ብልጽግና ማየት ትችላለህ። እንዴት ነው የወጣው ስልጣን ላይ? ማነው ፕራይቬት? የራስህን ባህል ጥለህ የአሁኑን ስርዓት ጋር ታገናኘው። አዲስ አበቦች የራሳችሁን ባህል ጥላችሁ ኦኬ፣ ንቅሳት ተነቅሰ ራቁትህን፣ ሴቷም ወንዱም ራቁትሽን ጅኒ መስለሽ ስትሄጂ እንዴት ነው ስራ የምታገኘው? እንዴት ነው የምትታመኘው? መጀመሪያ የኢትዮጵያዊነትን የሚያንጸባርቅ ነገር አድርግ። መጀመሪያ የኢትዮጵያዊነትን የሚያንጸባርቅ ንግግር መናገር ሞክር። ዲሲፕሊን ይኖራችሁ። ከዛ በኋላ ነው ፕሮፌሽናሊዝም የሚመጣው። ፕሮፌሽናሊዝም ውስጥ ደግሞ ስራ ቅጥር ላይ ይሄ ትክክለኛ ኢትዮጵያዊነትን የሚያንጸባርቅ ነው፣ ዘረኝነት ውስጥ አልገባም
የሌላ ባህል እያስተዋወቀ አይደለም ተብሎ ኮንሲደር ልትደረግ ትችላለህ። ራቁትን ነጠር ነጠር እያልክ እየመጣህ ወዴት ነው አሁን? አንተ የከተማ ልጅ ነኝ ትላለህ። እንደዛ ካልክ የኢትዮጵያ ድሮ አለባበስ ምን አይነት አለባበስ ነበር? ለምን ዘመንክ? ዛሬ ላይ ለምን ጀስት ታደርጋለህ? ሸሚዝ ታደርጋለህ? እሺ ሜሪ እህታችን ኦጂ ስሜታዊ አትሆን። ሌላ የአዲስ አበባ ልጆች ሊያግዙ ይችላሉ። እስካሁን እየተመራ ያለው በገጠር ልጅ ነው። የአዲስ አበባ ልጆች ብዙም አልገቡም። ሜሪ እህታችን እባክሽ የገጠር ልጅ ነሽ የአዲስ አበባ ልጅ? አይ የአዲስ አበባ ልጅ። ቀጥይ ሐሳብሽን መቤት። የገጠር ልጆች ነበልባሎች ናቸው እንደምታውቂያቸው ነው። መልሳቸው ጠንከር ያለ ነው። አነጋገራቸው ምናምን ያስፈራል። እና ብዙ የአዲስ አበባ ልጆችም እየገቡ የገጠር ልጅ ነን ማለት እየካዱ ነው። ቀጥይ እህቴ። ያው የአዲስ አበባ ልጅ የታወቀ ነው። ያገኘውን ተከፍሎ ይበላል። ሸመኛ ነው የሚለው ነገር ግን በጣም ስለተደጋገመ ሁለተኛ አይ ሸመኛ ሳይሆን ቆይ ስለ ምግብ ብቻ ነው እንዴ የምታስቡት? ለምንድን ነው ስለመለወጥ ስለ ቤት መስራት? አይ እንዴ ዝም በል እንጂ ልጨርስ። ቆይ አስጨርስ። የአዲስ አበባ ልጅ ስትሆን አንተ እየበላህ እዛ ጋር አጠገብ ያለው ሳይበላ ሲቀር እንትን ዝም ብለህ ብቻዬን ልብላ አትልም። ገባህ? የክፍለ ሀገር ልጅ ግን ለቤተሰቡ ለእናት ለአባት አይል ለብቻው ነው በቃ ብቻዬን የሚለፍልኝ ነው። ገባህ? ስለዚህ ደግሞ በነገራችን ላይ የሆነ አራዳ ምናምን ነገር ሆነው አዲስ አበባ ውስጥ እነዚህ ንቅሳት ምናምን የሚያደርጉት የገጠር ልጆች ናቸው። የሆነ በቃላ የሸገር ልጅ ለመምሰል በቃ ንቅሳት ምናምን አድርገው የሆነ አራዳ ያጫውታቸዋል። የአዲስ አበባ ስለዚህ ብርጊት ታጨናንቋት እና የአዲስ አበባ ልጅ በሁሉ ነገር ይበልጣቸዋል ይላችሁ ፈልጌ ነው። እሺ ማን ነበር ቀጣይ? ኢዛና ሀወይ። እሺ የገጠር ልጅን ወክለን የአዲስ አበባ ልጅ ኧረ የገጠር ልጅ ማለት ኢቭን በትምህርት ከመጣ ማለት ነው ዩኒቨርሲቲ ሲገቡ ከቤተሰባቸው የሚላክ ብር አይፈልጉም። በዛኛው በጎን እየተማሩ ከዛ በትርፍ ሰዓታቸው ደግሞ ወጥተው እየሰሩ ነው ራሳቸውን የሚያስተዳድሩት። የከተማ ልጅ ደግሞ ወይም የሸገር ልጅ ደግሞ ስራ አይወድም። ያቺ 500 ብር ሲላክላቸው ወጥተው ፏፈሽ እንበል ድራፍት እንጠጣ ምናምን ነው። አንድ በደል ሲቀጥል ከተለያዩ አቅጣጫዎች ከገጠር መጥተው አዲስ አበባ ሲመጡ ከታች ከሊስትሮ ጀምረው እየሰሩ ተለውጠው ነው ከላይ የሚወጡት። ከዛ አሁን ምን አለ ምን የሚል አባባል አለ መሰለ 10 ዓመት ቆሎ በልተው ከዛ 100 ዓመት ነው ቁርጥ የሚበሉት። ይሄ የገጠር ልጅ አስተሳሰብ ገባ። የከተማ የሸገር ልጅ አስተሳሰብ ደግሞ በቃ በተገኘችው ነገር ቁርጥ እንብላ ምናምን እንብላ ብሎ ይቆዩና ከዛ ያዛኛው ምንድነው ይሄ የሚቋጠረው ምናምን እያሉ ሙድ ሲይዙባቸው ከዛ ለ100 ዓመት ይገዛቸዋል ማለት ነው። ይሄ እርድና ምናምን አይሰራም። ደረቅ ናቸው ምናምን አይደለም። በአቋማቸው ጽኑ ናቸው። እቅዳቸው አቅደው ነው የሚመጡት። ከዛ ያቺን እቅድ ያሳኳታል ማለት ነው። እና ለዛ ነው እኮ ጃሉ የገጠር ልጅ ነኝ እኔ ምናምን ብሎ የዘፈንላቸው ከዚህም የተነሳ ነው። እና የገጠር ልጅ ወደፊት ነው ብራዘር፣ ወደኋላ አይደለም። እሺ የገጠር ልጅና የከተማ የአዲስ አበባ ልጅን እያወዳደርን ነው። አቤል ሰላም ነው አለን ወንድሜ። የገጠር ልጅ ነው የአዲስ አበባ ልጅ? እኔ እንኳን የአዲስ አበባ ልጅ ነኝ። የገጠር ልጆች እንዴት ሀሳብ እየሰጡ እንደሆነ ታዝበሃል? እንዴት እያወሩ እንደሆነ። የአዲስ አበባ ልጅ ደግሞ አብዛኛው ገብተው ነበር ሸመኛ ነን እያሉ ማውራት ራሱ አቅቷቸው ወጥተዋል። እና እንደው ሀሳብ ስጥ እንደ አዲስ አበባ ልጅ እንደው ያንተ ጠንከር ያለ ሀሳብ ከሆነ። አይ በሸመኛ ምናምን ብቻ ሳይሆን ያው ሲስተሚክ የሆነ ነገር ነው የምናወራው። አሁን የአዲስ አበባ ልጅ የታወቀ ነው ከበፊትም ጀምሮ ወደ ጎን የተገለለ ህዝብ ሆኖ እንጂ ይሄን ያህል ደካማ ምናምን ሆኖ አይደለም። በትምህርትም በምንም አሁን በጂዲፒ እንኳን ብንወስድ ማለት ነው የአዲስ አበባ ነው አብዛኛውን የገጠሩን የሚረዳው
የአዲስ አበባ ኢኮኖሚ ነው። የ5 ሚሊዮን ህዝብ ያለበት ደግሞ ማለት ነው ኢኮኖሚውን የኢትዮጵያን ሙሉ ኢኮኖሚ ግማሹን ኦልሞስት ከግማሽ በላይ የሚሆነው የአዲስ አበባ ኢኮኖሚ ነው። እንዳለ ገጠሩ መጥቶ አይደለም እዛ ላይ የሚሰራው የአዲስ አበባ ህዝብ እንጂ። በገቢም ብታየው አትሊስት በተወሰነ ደረጃ እንኳን ላይፍ ስታይሉ የተለያየ ነው። በትምህርትም ብናየው ትላልቅ ቦታ ላይ ስልጣኑን ብቻ ነው ያው የኢትዮጵያ ሲስተሙ የምናውቀው ነው። ግን በተለያየ በትላልቅ ድርጅቶች ላይ የምታየው የአዲስ አበባ ልጅ ነው አዲስ አበባ ውስጥ እና ይሄ የተወሰነ ቅልቅል ተብሎ እየመጣ ይሄ ማተብ ሰራ ታቱ አረገ ምናምን እያሉ ይመጡት ከዛው ከሚታወቅ የሚመጡ ናቸው እንጂ ገጠር ውስጥ ብትሄድ እኮ በጣም ፊው ነው የምታየው። አዲስ አበባ መጥቶ እንዲህ ሰልጥኖ እንዲህ ብሩን ይዞ ምናምን የምታየው በጣም የተወሰነውን ነው እንጂ አብዛኛው የታወቀ ነው ላይፍ ስታይሉ ገጠር ውስጥ እና እንዲህ 2-3 ሰው 4-5 እንደዚህ አውጥተህ የአዲስ አበባ ሰውማ እንደዚህ ነው ምናምን ስትል ኮምፕሌክስ ነው እንጂ ፋክት የሆነ ነገር አይደለም። ኦኬ ጥያቄ አለ። እድሉን ደግሞ ቢያገኝም ጥያቄን ጠይቃለን። እንግዲህ ጅቦ ጥያቄ አለ። ከየት ነው የሚመጣልህ ተጭኖ የምትበላው ተጭኖ የሚመጣልህ ከየት ነው? ልጨርስ። ይሄ ነው አንደኛ አዲስ አበባ ልጅ ልዩነቱ ይሄ ነው። ስሜታዊ ስለሆኑ ነው። ግድ የለም ያው እኮ ያው ስሜቱን መግታት ነው አንዴ። ያው ትንሽ የጤፍ ነው ብራዘር። አይኛ እንኳን ማስመሰል ስለማንችል የምትበላው የሚመጣልህ ከየት ነው? መልስ እሱን መጀመሪያ ጨርስ ያሻል። ዩናይትድ ጨርስና ሐሳብህን መልስ ትሰጣቸዋለህ። በገጠር ልጅና በአዲስ አበባ ልጅ መካከል ህዝቡን ያንጻል ይገነባል የሚለውን ንግግር እያደረግን ነው። ከብሽሽቅ እንዲሁም ከስድድብ ነፃ የሆነ ፕሮግራም ነው። አቤል ወንድሜ እባክህን ቀጥል። ያና እንዳልኩት ትናንሽ ሰው እያየን እንደዚህ አዲስ አበባ እንደዚህ ነው ምናምን የምንለው በጣም ያሳፍራል። ሁሉም ቦት ፖዚሽን ላይ አዲስ አበባን የሚመራ ፖዚሽን ላይ ከፖለቲካ እንትኑ ውጭ እሱንም እድሜ ለእንትኖች ከሱ ውጭ እንዳለ የሚመራው አዲስ አበባን የአዲስ አበባ ልጅ ነው እና በምንም የምታገናኘው እንትን አይደለም። የአዲስ አበባ ኢኮኖሚ ነው ብዙን እንትኖችንም የሚረዳው ገጠሮቹንም ክፍለ ሀገሮቹንም። ጅቦ ጥያቄን ጠይቅ። እሺ ጥያቄ ለመጠየቅ ዝግጁ ነህ ወንድም? ጨረሰው? አዎ አልመለሰልኝም። የጠየቅኩትን ጥያቄ አልመለሰልኝም። ከአዲስ አበባ ነው የሚመጣው አለ ጭራሽ። ከየት ነው የሚመጣው የምትበላው? እኮ ታዲያ እሱ በነፃ ፍሩቱም ጤፉም ኤቭሪቲንግ የሚመጣልህ የምትበላው ነገር ከየት ነው የሚመጣው? በኢኮኖሚ ደረጃ ማለት ነው ኮንሱመር ኢኮኖሚ የሚባል አለ። ሮውን የሚያመጣ ደግሞ አለ። አዲስ አበባ እንትን ኮንሱመር ነው፣ ተጠቃሚ ነው። ያን ተጠቃሚ ደግሞ ዝም ብሎ እየተረዳ ሳይሆን ብሩን እየሰጠ ነው የሚጠቀሙ። ይሄ ጊቭን ቴክ እንጂ አንድ ያልገባ ነገር አለ። አቤል አንድ ነገር ግልጽ ላድርግልህ፣ ከዛ ጥያቄ ጠይቃለሁ። እሱም ጥያቄ ምንድን ነው? የአዲስ አበባ ልጅ የከተማ ልጅ ነው ወይስ የክፍለ ሀገር የገጠር ልጅ ነው የሚበልጠው? እዚህ ጋር ጥያቄ ይሄ ነው። አሁን ለምሳሌ አንተ የአዲስ አበባ ልጅ ነህ። አዲስ አበባ ላይ ተወልደ አድገህ ስለ ቤት አታስብም፣ ስለ ምግብ አታስብም። ከእናቱ ቤት ነው የምትበላው፣ እናቱ ቤት ነው የምትተኘው 40 ዓመት እስከሚሞላህ ድረስ። ከዛም ሊበልጥ ይችላል። ቤተሰቦች ካለፉ በኋላ ቤቱን ወርሰህ እዛው ልታገባ ትችላለህ። ነገር ግን የክፍለ ሀገር ልጅ ወደ ከተማ ሲመጣ ቅድም እንዳነሳሁት ደግመዋለሁ፣ አንተ አልነበርክም። ሲመጣ የሚያርፍበትን ቦታ ሊያጣ ይችላል፣ ውጪም ሊያድር ይችላል። እንዘል በሚችለው በሚያውቀው ሰው ተፍተፍ እያለ ቢሸከምም ሌስትሮ ቢጠርግም ኔክስት ላይ ቤት ተከራይተው ስራ ሊሰራ ይችላል። ከዛ ነገ አሁን እየኖረ ካለው ኑሮ ከፍ ብሎ ትልቅ ደረጃ ሊደርስ ይችላል። ራሱን ለመለወጥ ሊሰራ ይችላል። ከገጠርም እየሄደ ረጅም መንገድ ብዙ ኪሎ ሜትር ተጉዞ እየተማረ ራሱን ለመለወጥ ይሄዳል። የሸገር ልጅ ደግሞ ከራሱ ቤት ከእናቱ ቤት ወጥቶ እዛው ነው የሚመለሰው። ነገ እያደገበትና ያለፈበትን ላይፍ መለወጥ አይፈልግም። ራሱ እንዳደገ ነው ልጁንም ማሳደግ የሚፈልገው። ሌላ ላይፍ ለምንድን ነው ኔክስት ቀጣይ ትንሽ ካደገበት ትንሽ ለምንድን ነው ላይፉን ከፍ አድርጎ ስለመስራት የማያስበው? ምንድነው ያገደው? ይሄ ነው ልዩነቱ። እስቲ ይሄን ልዩነቱን ንገረን፣ አስረዳን። ይሄም ልዩነት ማለት ነው በጣም ቀላል ነው። አሁን የአዲስ አበባ ህዝብ ውጭ ሀገር የሚሄደው ቤተር ኦፖርቹኒቲ አለ ብሎ ነው።
አንተ የምታወራውን ላይፍ ውጭ ሀገር እየኖረ ነው። አረብ ሀገርም ሆነ አፍሪካ ሌላ ሀገርም ሆነ አረብ ውስጥ አሜሪካም ሆነ አንተ አሁን ያልከውን ላይፍ እየኖረ በጣም ሰክሰስፉል እየሆነ ቤተሰቡን እያኖረ ነው። ስለዚህ አንተ ባየኸው ሌቭል እንዳልኩ ነው። አሁን እዛ ሱቁ ጋር የሚቀመጥ ልጅ አይተ የአዲስ አበባ ልጅ እንደዛ ነው ማለት በጣም ያሳፍራል። በየሀገሩ የሚታየውን ነገር እኮ ነው የምልህ። ስለዚህ ከገጠር መጥቶ የከተማው ልጅ የበለጠ ነው የክፍለ ሀገር ልጅ አልኩ እኮ። ውጭ ሀገር ሄዶ የሚኖረው ክርክር እንዳይሆን እስኪ ቀጥል። ምክንያቱም ክርክር እንዳይሆን ነው። አሁን ሀሳባችሁን ብቻ ሰጣችሁ። ህዝብ ነው የሚያወዳደረው። የገጠር ልጆች አሁን የተናገሩት አለ፣ የአዲስ አበባ ልጆች የተናገሩት አለ። ይሄንን የሚወስነው ህዝብ ነው። ለህዝቡ ነው ያንጻል፣ ይገነባል የሚለውን ንግግር የተናገር ነው።